ጤና ይስጥልኝ የቻናላችን ቤተሰቦች፣ አዳዲስ የዝውውር ዜናዎችን ይዘን ቀርበናል። አርሰናል ብሩኖ ጊማሬሽን ለማስፈረም ሙሉ በሙሉ ተስማምቷል። መረጃውን ሂር ዊ ጎ ሲል ፋብሪዚዮ ሮማኖን ጨምሮ በርካቶች ዘግበውታል። ማንቸስተር ዩናይትድ፣ ቼልሲ፣ ሪያል ማድሪድን የተመለከቱ ሌሎች ተጨማሪ የዝውውር መረጃዎችንም ይዣለውኝ። ለዚህ የዩቲዩብ ገጽ አዲስ የሆናችሁ ላይክ በማድረግ መረጃውን ማድመጥ እንድትጀምሩ በአክብሮት ጋበዝኩኝ። በቀጥታ ወደ መረጃው ተሸጋግረን ብሩኖ ጊማሬሽን የተመለከተው መረጃ በቅድሚያም ወደ እናንተ ላድርስ። አርሰናል ይህንን ብራዚላዊ አማካይ ስፍራ ተጫዋች ለማስፈረም ባለፉት ሳምንታት ከኒውካስትል ዩናይትድ ጋር ድርድር መጀመሩን የተመለከተ መረጃ ሲወጣ ነበር። በመጨረሻም ከስምምነት ላይ ደርሷል። ኒውካስትል ዩናይትድ ተጫዋቹን ለአርሰናል ለመሸጥ በ75 ሚሊዮን ፓውንድ ከስምምነት ላይ መድረሳቸው ተረጋግጧል። አርሰናል ከዚህ ቀደም 70 ሚሊዮን ፓውንድ አቅርቦ ውድቅ እንደነበር የሚታወስ ነው። ታዲያ የድርድር ሂደቱ ቀጥሎ በመጨረሻ መድፈኞቹ በ75 ሚሊዮን ፓውንድ ተጫዋቹን ለማስፈረም ሙሉ በሙሉ ተስማምቷል። አርሰናል ከዚህ ቀደም ከተጫዋቹ ጋር በግል ጉዳዮች ዙሪያ ከስምምነት ላይ ደርሶ ክለቡ ኒውካስትልን ነበር የሚጠብቀው። ከኒውካስትል ጋር የሚደረገው የድርድር ሂደት አሁን እንደተጠናቀቀ ተዘግቧል። በቀጣይ ብሩኖ ጊማሬሽ የሕክምና ምርመራውን በማድረግ የአርሰናልን ስብስብ ይቀላቀላል ተብሎ ይጠበቃል። ብሩኖ ጊማሬሽ እጅግ በጣም አስደናቂ አማካይ ስፍራ ተጫዋች ነው። በተለይ ኳስን ተቆጣጥሮ መጫወት ለሚፈልጉ ቡድኖች ተመራጭ የሆነ ተጫዋች ነው። ከዛ ውጭ ለአጥቂዎች እጅግ አስደናቂ የሆኑ ስሩ ቦል ኳሶችን በማቀበል ረገድም ስኬታማ የሆነ ተጫዋች እንደሆነ ይታወቃል። መድፈኞቹ ቤት ውስጥ ይህ ተጫዋች መምጣት የሚችል ከሆነ በተለይ ልምድ ያለው ነው። በፕሪሚየር ሊጉ ላይ በርካታ ጨዋታዎች ላይ ከ150 በላይ ጨዋታዎች ላይ የተሰለፈ ተጫዋች ነው። ግቦችንም ማስቆጠር ይችላል። ይበልጥ የአርሰናልን የአማካይ ስፍራ ያጠናክራል ተብሎ ይጠበቃል። ታዲያ መድፈኞቹ ይህንን ተጫዋች ለማግኘት ከኒውካስትል ዩናይትድ ጋር በነበራቸው የድርድር ሂደት ላይ ከባድ ፈተና ገጥሟቸው ነበር። በተለይ ኒውካስትል ዩናይትድ እንደሚታወሰው በዚህ የክረምቱ የተጫዋቾች የዝውውር ገበያ ላይ በርካታ ተጫዋቾችን እየለቀቀ የሚገኝ ቡድን እንደሆነ ይታወቃል። በተጨማሪም አሰልጣኝ ኤዲ ሃውም ጭምር ከቡድኑ ጋር ተሰናብተው በአዲስ አሰልጣኝ እየተመራ የሚገኝ ቡድን እንደሆነ ይታወቃል። ከዛ በተጨማሪ አንቶኒ ጎርደን እንዲሁም ሳንድሮ ቶናሊ አማካይ ስፍራ ተጫዋቹም ከዚህ ክለብ መልቀቃቸው የሚታወስ ነው። ይህንን ተከትሎ ኒውካስል ዩናይትዶች ይህንን ብራዚላዊ የአማካይ ስፍራ ተጫዋቹን ብሩኖ ጊማሬሽን የመልቀቅ ፍላጎት አልነበራቸውም። በመጨረሻም ግን ብሩኖ ጊማሬሽ ከክለቡ መልቀቅ እንደሚፈልግ መናገሩን ተከትሎ በተለይ ለአዲሱ አሰልጣኝ በግልጽ ነው የተናገረው። ከዚህ በኋላ መቆየትን አልፈልግም፣ ወደ አርሰናል መሄድ ምርጫዬ ነው ሲል መናገሩን ተከትሎ ክለቡ ኒውካስትልም ይህንን ተጫዋች ለመልቀቅ ተገዷል። በተለይ ይህንን ዝውውር ለመጨረስ አርሰናል በሚያደርገው ጥረት ላይ የተጫዋቹ ወኪልም ትልቁን ሚና እንደተወጣና ኒውካስትሎችን ለማግባባት በሚደረገው ሂደት ላይ ትልቁን ሚና እንደተወጣ መረጃዎች እየጠቆሙ ይገኛሉ። አሁን ብሩኖ ጊማሬሽ የአርሰናል ተጫዋች ለመሆን ሙሉ በሙሉ ተቃርቧል። በቀጣይ የሕክምና ምርመራ አድርጎ የመድፈኞችን ስብስብ መቀላቀል ብቻ ነው የሚጠበቅበት። አርሰናል እጅግ ልምድ ያለውን ተጫዋች አግኝቷል። በቀጣይ መድፈኞቹ ስማቸው እየተያያዘ የሚገኘው ከቪኒሺየስ ጁኒየር ጋር በተያያዘ ያለው የዝውውር ሂደት አሁንም እጅግ አነጋጋሪ በሆነ ሁኔታ ላይ ይገኛል። በቀጣይ እንግዲህ መድፈኞቹ ትኩረታቸውን ወደዚህ ዝውውር ያደርጋሉ ተብሎ ነው የሚጠበቀው። አርሰናል ከዚህ ቀደም የክሪስቶስ ዞሊስን ዝውውር ከክለብ ብሩዥ ማጠናቀቁ የሚታወስ ነው። አሁን ደግሞ ሌላኛውን እጅግ አስደናቂ የአማካይ ስፍራውን ተጫዋች መድፈኞቹ ማስፈረማቸው ተረጋግጧል። አርሰናሎች በቀጣይ የውድድር ዓመት በእንግሊዝ ፕሪምየር ሊግ፣ በአውሮፓ ቻምፒየንስ ሊግ፣ በሌሎች ውድድሮች ላይም ለሚያደርጓቸው ግስጋሴዎች ከወዲሁ ቡድናቸውን እያጠናከሩ እንደሚገኝ ነው መረጃዎች እየጠቆሙ የሚገኙት። ከአርሰናል ጋር የተያዘው ሌላኛው እጅግ አነጋጋሪ የሆነው የዝውውር ጉዳይ የቪኒሺየስ ጁኒየርን ጉዳይ ነው። ያለምንም ጥርጥር የአርሰናል ደጋፊዎች ይህንን ዝውውር በተመለከተ ያለበትን ሂደት ማወቅ ይፈልጋሉ። ቪኒሺየስ ጁኒየር ከሪያል ማድሪድ ካምፕ ጋር ድርድር እያደረገ ይገኛል። የተጫዋቹ ወኪል ከሪያል ማድሪድ የምልመላ ኃላፊዎች ጋር ዛሬ ባደረገው ውይይት ያለ ስምምነት ውይይታቸው ተጠናቋል የሚል መረጃ ወጥቷል። ሪያል ማድሪዶች ለቪኒሺየስ ጁኒየር
ከዚህ ቀደም 20 ሚሊዮን ዩሮ ነበረ በአመት የተጣራ ሂሳብ ያቀረቡት። ያንን ደግሞ ከፍ በማድረግ ወደ 22 ከፍ አድርገው ለዝውውሩ አቅርበው ነበር። ይሁንና ግን ቪኒሺየስ ጁኒየር አዲሱንም የተሻሻለውንም የዝውውር ዋጋ እንዳልተቀበለ ነው መረጃዎች እየጠቆሙ የሚገኙት። ይህ እጅግ ለአርሰናል የተመቸ ነው የሚመስለው። ምክንያቱም ተጫዋቹ ከሪያል ማድሪድ ጋር መስማማት ላይ የማይደርስ ከሆነ በቀጣይ የመልቀቅ እድሉ እጅግ እየሰፋ ይመጣል። ተጫዋቹ ከስፔን ላሊጋ ከሪያል ማድሪድ የሚለቅ ከሆነ ግን ያለምንም ጥርጥር መዳረሻው አርሰናል ሊሆን የሚችልበት እድል እጅግ ሰፊ ነው። መድፈኞቹ የተጫዋቹን ካምፕ አስቀድሞ አግኝተው አነጋግረውታል። ለተጫዋቹ ወኪልም በይፋ የቪኒሺየስ ጁኒየር ፈላጊ መሆናቸውን ተናግሯል። ተጫዋቹ ወደ አርሰናል ሲመጣ የአርሰናል ቡድን ዋና የፕሮጀክት መሪ እንደሚሆንና አርሰናል በቀጣይ ለሚያደርጋቸው እንቅስቃሴዎች ሁሉ ለሚያደርጋቸው ውድድሮች ሁሉ ቪኒሺየስ ጁኒየር ዋነኛው ፊት አውራሪ እንዲሆን ይፈልጋሉ ተብሏል። ይህንን በግልጽ አርሰናሎች ለተጫዋቹ ወኪልም አስረድቷል። ስለዚህ አሁን የሚቀረው ዋናው ጉዳይ ቪኒሺየስ ጁኒየር ከሪያል ማድሪድ ጋር ተስማምቶ ይቀጥላል ወይስ ያለ ስምምነት ተጠናቆ ሊለያይ ይችላል ወይ የሚለው ነው። በቀጣይ እንግዲህ ይህ መረጃ እጅጉን የሚጠበቅ ጉዳይ ነው። ለአሁኑ ግን የሪያል ማድሪድ ካምፕ ከቪኒሺየስ ጁኒየር ጋር ባደረገው ውይይት ያለ ስምምነት መጠናቀቁን የተመለከተ መረጃ ወጥቷል። ወደ ሌላኛው የዝውውር ጉዳዮቻችን ስንሸጋገር የምናገኘው ሞሳላ ነው። ሞሳላ ግብፃዊው ተጫዋች ወደ ቱርኩ ክለብ ትራብዞን ስፖር ማምራቱ ተረጋግጧል። ሞሳላ ከዚህ ክለብ ጋር በትላንትናው ዕለት ሙሉ በሙሉ ከስምምነት ላይ መድረሱን የተመለከተ መረጃ ወጥቶ ነበር። ተጫዋቹ ዛሬ ሙሉ በሙሉ ወደ ቱርኩ ክለብ በማምራት ከስምምነት ላይ መድረሱን የተመለከተ መረጃ ወጥቷል። በቀጣይ እንግዲህ ሞሳላን በቱርክ ሊግ ላይ እንመለከተዋለን። ሞሳላ በእንግሊዝ ፕሪሚየር ሊግ ከሊቨርፑል ጋር እጅግ አስደናቂ የሚባል የስኬታማ ጊዜያትን ማሳለፉ የሚታወስ ነው። ፕሪሚየር ሊግን ጨምሮ ሌሎች ክብሮችንም ጭምር ሞሳላ በሊቨርፑል ቤት አሳክቷል። አሁን ይህ ተጫዋች በርካታ ክለብ ፈላጊዎች ቢኖሩትም አትሌቲኮ ማድሪድም ጭምር የሞሳላ ፈላጊ ነው ተብሎ ከዚህ ቀደም መረጃዎች ሲወጡ እንደነበር የሚታወስ ነው። አሁን ሞሳላ ምርጫውን የቱርኩ ክለብ ትራብዞን ስፖር አድርጓል። በክለቡም የሚያቆየውን የ2 ዓመት ውል እንደፈረመም ጭምር መረጃዎች ወጥቷል። እጅግ በጣም ከፍተኛ የሆነ ክፍያ ወጥቶበት በአመት 17 ሚሊዮን ዩሮ የተጣራ ክፍያ እንደሚያገኝም ጭምር ነው መረጃዎች የወጡት። በቀጣይ ሞሳላን በቱርክ ሊግ ላይ እንመለከተዋለን። ሌላኛው የዝውውር መረጃ የማንቸስተሩን ግብ ጠባቂ አልታይ ባይንደርን ይመለከታል። አልታይ ባይንደር ወደ ስፔን ላሊጋ ማምራቱ ተረጋግጧል። በቀጣይ የማንቸስተር ዩናይትድ የነበረው ግብ ጠባቂ በውሰት ውል ለሴልታ ቪጎ እንደሚጫወት ተረጋግጧል። በሴልታ ቪጎ ላይ የማንቸስተሩን ዩናይትዱን ግብ ጠባቂ አልታይ ባይንደርን የምናየው ነው የሚሆነው። በውሰት ውሉ በተጨማሪ ምናልባት ሴልታ ቪጎ ተጫዋቹን በቋሚ ውል ማስፈረም ከፈለገ በ4 ሚሊዮን ዩሮ ውሉን ማስፈረም እንደሚችልም መረጃዎች ወጥቷል። በሌላ የዝውውር ዜና ፍራንኮ ማስታንቱኖን ይመለከታል። ፍራንኮ ማስታንቱኖ እንደምናስታውሰው ከአርጀንቲና ሊግ ወደ ስፔን ላሊጋ ሪያል ማድሪድ ከፍተኛ ተስፋ ተጥሎበት የመጣ ተጫዋች እንደነበር የሚታወስ ነው። በወቅቱ በርካቶች ይህንን ተጫዋች የሊዮኔል አንድሬስ ሜሲ በአርጀንቲና ብሔራዊ ቡድን አልጋ ወራሽ ይሆናል ተብሎም ጭምር ሲወራለት የነበረ እጅግ አስደናቂ የአማካይ ስፍራ ተጫዋች እንደነበር የሚታወስ ነው። ይህ ተጫዋች ወደ ሪያል ማድሪድ ከመጣበት ጊዜ ጀምሮ የታሰበለትን ያክል ስኬታማ መሆን አልቻለም። ሊጉን ለመላመድም ጭምር እንደተቸገረ ጭምር ነው በርካታ መረጃዎች የሚጠቁሙ። ተደጋጋሚ ጨዋታዎች ላይም ጭምር ተጠባባቂ እንደነበር የሚታወስ ነው። ታዲያ ይህንን የአማካይ ስፍራ ተጫዋች አሁን በሪያል ማድሪዶች በውሰት ውል ወደ ጣሊያኑ ክለብ ፊዮረንቲና መልቀቃቸው ተረጋግጧል። መረጃውንም ፋብሪዚዮ ሮማኖ ሂር ዊ ጎ ሲል አረጋግጦታል። ስለዚህ ይህንን የአማካይ ስፍራ ተጫዋች በቀጣይ በጣሊያን ሴሪያ ላይ የምንመለከተው ነው የሚሆነው። ውድ የቻናላችን ቤተሰቦች ለሰዓቱ ያዘጋጇቸው የዝውውር መረጃዎች እኚህን ይመስላሉ። በቀጣይ አዳዲስ ጉዳዮችን ይዤ የምመለስ ነው የሚሆነው። በያላችሁበት ይመቻችሁ።